ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የዚህ ሰዓት ሰው ያለን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ መንፈስ ቅዱስ በሐዲስ ኪዳን የሚል ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 እስከ 17 ያለውን በጸሎት መንፈስ ሆነን እናነባዋለን። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ሁሉን የምትይዝ ሁሉን የምትገዛ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት በመልክህና በአምሳልህ ፈጥረ በልጅነት ማዕረግ አክብረ ገንዘቦችህ ርስቶችህ ስላደረከን ምስጋና እናቀርብልሃለን። ስለ ቸርነትህ በጠፋን ጊዜ አንተን በአንድ ቅጠል አንተን በአንድ ፍሬ በለወጥንህ ጊዜ ወዳጃችንን ከጠላት ከሰይጣን ጋር መክረን በካድንህ ጊዜ በገነት ጫካዎች የፈለከን እስከ ቀራንዮ እስከ መስዋዕትነት ድረስ የወደድከን አንተ ነህ። በእውነት እናመሰግንሃለን። ቅዱስ መንፈስህን ደግሞ ለቤዛነት ቀን ያተምክብን በዚህ በምድረ በዳ ዓለም ላይ ብቸኝነት እንዳይሰማን ባጠገባችን የሚኖር ሳይሆን በውስጣችን የሚኖር ቅዱስ መንፈስህን ስለላክልን እናመሰግንሃለን። እንደ ቸርነትህ አሁንም ደግሞ በደል ኃጢአታችንን አበሳ መተላለፋችንን ሁሉ አቤቱ ስለ ስምህ ስትል ይቅር በል። እኛ ሰዎች ነን፣ አንተ እግዚአብሔር ነህ። እኛ አፈር ነን፣ አንተ ልዑል ነህ። ጌታ ሆይ ከእኛ ጋር ሂሳብ እንዳትተሳሰብ፣ ዓይኖችህ እንዳዩ ጆሮችህ እንደሰሙ እንዳትፈርድብን፣ በቸርነትህም እንድታልፈን የምህረትና የጉብኝት ዘመንም እንድታቀርብልን አቤቱ እንጠይቅሃለን። የተጨነቀ የሰው ዘር ሁሉ በአንተ እንዲያርፍ፣ የታመሙ እንዲፈወሱ፣ የታሰሩ እንዲፈቱ፣ በስደት በምርኮ መሪር በሆነ በሰው አገዛዝ የተያዙ ሁሉ ረፍት እንዲያገኙ አቤቱ እንጠይቅሃለን። ስለ ቸርነትህ ምስጢርህን፣ ጥበብህን፣ መግቦትህን ደግሞ እንድታበዛልን አቤቱ እንማጸንሃለን። ቸር ሰውን የምትወድ ጌታ ሆይ ስለ ቅዱስ መንፈስህ ደግሞ እንድትገልጽልን የምንናገርበትን ጥበብ የምናስተውልበትን ልቡና የምንኖርበትን አቅም እንድትሰጠን አቤቱ እንማጸንሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረት በመካከላችን ትሁንልን። ይህንንም ቃል የሚሰሙ ወገኖቻችን ሁሉ በሰማያዊና በምድራዊ በረከት የተባረኩ ይሁኑ። ጓዳቸው የተባረከ፣ የሚዘሩት የተባረከ፣ የሚናገሩት የተባረከ፣ የሚረግጡት የተባረከ፣ የሚኖሩበት ዘመን ሁሉ የተባረከ ይሁን። ልጆቻቸውን እንድትባርክ የእነርሱ የሆኑትን ሁሉ ደግሞ በሰላም መጠበቅን እንድትጠብቅ የልቡናቸውንም መሻት እንደ መሻትህ እንድትፈጽም አቤቱ እንማጸንሃለን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን መንፈስ ቅዱስ በሐዲስ ኪዳን የሚል ነው። እግዚአብሔር አምላክ በመጻሕፍት፣ በነቢያት፣ በአበው፣ በካህናት፣ በመስዋዕት፣ በሕግ ራሱን ሲገልጥ ኑሯል። ታላቅ መገለጥ ብለን የምንጠራው አንድ ልጁን ለለቢሰ ሥጋ፣ አንድ ልጁን ለቤዛ ዓለም፣ አንድ ልጁን
ለመድኃኒትነት ወደ ዓለም የላከበት እርሱ ትልቁ መገለጥ ነው። እግዚአብሔር በእግዚአብሔር የሚታወቅ ብቻ ሳይሆን እግዚአብሔር በእግዚአብሔር የሚብራራም ነው። ስለዚህ በሐዲሱ ኪዳን ዘመን ራሱ እግዚአብሔር ወልድ ሥጋ ለብሶ ስለ ባህሪ አባቱ ስለ አብ፣ ስለ ባህሪ ሕይወቱ ስለ መንፈስ ቅዱስ ስለ ራሱም ገልጦልናል። በሐዲስ ኪዳን ነገረ እግዚአብሔር ጎልቶ ወጥቷል። ምንም እንኳን በብሉይ ኪዳን ዘመን የእግዚአብሔር ሐልዎት፣ የእግዚአብሔር ጠባያት፣ የእግዚአብሔር አስማት ወይም ስሞች፣ የእግዚአብሔር አደራረግ ወይም መለኮታዊ ግብር፣ የእግዚአብሔር አንድነትና ሶስትነት ቢገለጥም በሐዲስ ኪዳን ዘመን ግን የረቀቀው እየጎላ የራቀው እየቀረበ ለመረዳት የሚያቅተው ነገር እየተፍታታ መጥቷል። ለምን ስንል ነገረ እግዚአብሔር ወይም ነገረ መለኮት ፍጹም ትምህርት በመሆኑ ፍጹሙን መምህር ይጠብቅ ነበር። ፍጹሙ መምህር ክርስቶስ ሲገለጥ የአብ የወልድ የመንፈስ ቅዱስ ነገር ተገለጠ። ፍጹሙ መምህር ክርስቶስ ሲገለጥ እግዚአብሔር በሶስት አካላት በአንድ መለኮት የሚኖር አምላክ መሆኑ በደንብ ተብራራ። ዛሬ እንደ እግዚአብሔር ፈቃድ የምናየው መንፈስ ቅዱስ በሐዲስ ኪዳን ዘመን እንዴት እንደተገለጠ፣ እንዴት እንደተብራራ፣ እንዴት ደግሞ ተግባሩን እንዳከናወነ እናያለን። በሐዲስ ኪዳን ዘመን መንፈስ ቅዱስን በነገረ ስጋዌ ውስጥ እናየዋለን፣ በምዕመናን ሕይወት ውስጥ እናየዋለን፣ በቤተ ክርስቲያን ታሪክ ውስጥ እናየዋለን። የመጀመሪያ መንፈስ ቅዱስን የምናየው በነገረ ስጋዌ ውስጥ ነው። አዳም በበደለ ጊዜ፣ አዳም በኃጢአት በወደቀ ጊዜ፣ አዳም በምርጫው በጠፋ ጊዜ እግዚአብሔር ፈለገው። የሰው ልጅ ለመበደል አቅም ባገኘበት መጠን ራሱን ለማዳን አቅም አላገኘም። ምክንያቱም ራሱ በዳይ ራሱ ይቅር ባይ መሆን ስለማይችል ነው። ስለዚህ እግዚአብሔር አምላክ ተስፋ ሰጥቶ አዳምን ከገነት አስወጣው። እርሱ በመዓቱ ውስጥ ምሕረት ያለው አምላክ ነው። ለበደለው ሰው ተስፋ ሰጥቶ ከገነት አስወጣው። እግዚአብሔር ፍርድም ገንዘቡ ነው፣ ፍቅርም ገንዘቡ ነው። እግዚአብሔር መቆጣትም ገንዘቡ ነው፣ እግዚአብሔር ተስፋ መስጠትም ገንዘቡ ነው። ስለዚህ አዳም ፍርድንም ተስፋንም ቁጣንም የመዳን ብስራትንም ይዞ ከገነት ወጣ። የሰው ልጅ ከተሰጡት ተስፋዎች አንዱ መንፈስ ቅዱስ እንደሚመጣ የተነገረው ነው። መንፈስ ቅዱስ ወደ ዓለም እንደሚመጣ አስቀድሞ ተነግሯል። ምንም እንኳን በብሉይ ኪዳን ዘመን በተለያየ ጊዜ መንፈስ ቅዱስ በአንዳንድ ሰዎች ላይ ቢወርድም ተልእኮውን ሲፈጽም ይሄድ ነበረ። መንፈስ ቅዱስ ግን በምዕመናን ሕይወት በቤተ ክርስቲያን የወንጌል ጉዞ ውስጥ ለመኖር የመጣው ጌታችን ኢየሱስ ክርስቶስ በመስቀል ላይ ዋጋ ከከፈለ በኋላ ነው። ስለዚህ መንፈስ ቅዱስ እንዲወርድና የቤተ ክርስቲያን አዛዥና ናዛዥ ሰጪና አደላዳይ እንዲሆን ክርስቶስ በመስቀል ላይ ዋጋ መክፈል ነበረበት። ልብ አድርጉ። አምላካዊ ዋጋ ከፋይ እንደገና ደግሞ አምላካዊ አጽናኝ አግኝተናል። አምላካዊ አፍቃሪ እግዚአብሔር አብ፣ አምላካዊ ዋጋ ከፋይ እግዚአብሔር ወልድ፣ አምላካዊ አጽናኝ እግዚአብሔር መንፈስ ቅዱስን አግኝተናል። ነገረ ስጋዌ ወይም የክርስቶስ ሰው የመሆኑ ምስጢር የአብ የወልድ የመንፈስ ቅዱስ ስምረት ወይም ፈቃድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ሥጋ ሲለብስ የራሱ ፈቃድ፣ የአብ ፈቃድ፣ የመንፈስ ቅዱስም ስምረት ነበረበት። ስለዚህም በክርስቶስ ሰው መሆኑ ውስጥ የሥላሴን ግብር እናያለን። ይህንንም በዕብራውያን 10 ቁጥር 5 ላይ በዕብራውያን 10 ቁጥር 5 ላይ
እንደዚህ የሚል ቃል እናነባለን። የዕብራውያን ጸሐፊ ከነቢዩ ከዳዊት በመጥቀስ እንዲህ ብሎ ይናገራል። ዕብራውያን ምዕራፍ 10 ቁጥር 5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። ይህንን ቃል የሚናገረው በነቢይ አንደበት ሆኖ ራሱ ክርስቶስ ነው። ክርስቶስ ወደ ዓለም ሲመጣ አባቱ እግዚአብሔር አብን ምን አለ? ስጋን አዘጋጀህልኝ አለ። እግዚአብሔር አብ የሚለብሰውን ስጋ አዘጋጀ፣ ወይም ደግሞ ከማን መወለድ እንዳለበት መረጠ። ዓለምን ሁሉ አየ፣ ሴቶችን ሁሉ ተመለከተ። በዓለም ላይ ብዙ ልዕልቶች፣ ብዙ ቆንጆች፣ ብዙ ሴቶች አሉ። ከነዚህ ሁሉ ሴቶች ቅድስናዋ፣ ንጽህናዋ፣ መንፈሳዊ መብራቷ፣ መንፈሳዊ ዕውቀቷ ከፍ ያለውን እመቤታችን ድንግል ማርያምን መረጠ። ልጁ ከእርሷ ስጋ ይለብስ ዘንድ፣ ልጁ ከእርሷ የሰው ዘመድ ይሆን ዘንድ፣ ሰማይና ምድር የማይችሉት አምላክ በማኅፀኗ ይወሰን ዘንድ እግዚአብሔር አብ መረጣት። የዕብራውያን ጸሐፊም ክርስቶስን ተናጋሪ፣ ክርስቶስን አዋጂ ወይም አዋጅ ነጋሪ አድርጎ ሲገልጸው ስጋን አዘጋጀህልኝ አለ ይላል። ጌታችን በለቢሰ ስጋ ወደ ዓለም ሲገባ ስጋን አዘጋጀህልኝ አለ። ንጹሕ ስጋን፣ ቅዱስ ስጋን፣ እንከን የሌለበትን ስጋን አዘጋጀህልኝ። አዘጋጀህልኝ የሚለው ስጋ የሚለብሰው ወልድ ነው። አዘጋጀህልኝ የሚባለው ደግሞ እግዚአብሔር አብ ነው። ስለዚህ እግዚአብሔር አብ ንጽህናዋን፣ ቅድስናዋን አይቶ የልጁ እናት ትሆን ዘንድ፣ ከእርሷ ስጋ ይለብስ ዘንድ፣ በእርሷ በኩል የሰውን ዘር ይዛመድ ዘንድ፣ በሰማይና በምድር የማይታጠፍ መሰላል ይዘረጋ ዘንድ እመቤታችን ድንግል ማርያምን መረጣት። ልብ አድርጉ። በክርስቶስ ጽንሰት አብ ስጋን አዘጋጀ፣ ወልድ ደግሞ ስጋን ለመልበስ መጣ። መንፈስ ቅዱስ ደግሞ በመንፈስ ቅዱስ ግብር፣ በመንፈስ ቅዱስ አሰራር ደግሞ ወልድ ስጋ ለበሰ። በማቴዎስ ወንጌል በምዕራፍ 1 ቁጥር 20 ላይ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እርሱ ግን ይህን ሲያስብ ይላል፣ ዮሴፍን፣ አረጋዊ ዮሴፍን ነው። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ወንድ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ልብ አድርጉ። በጽንሰቱ የሥላሴን ግብር እናያለን። አብ ስጋን ያዘጋጃል፣ መንፈስ ቅዱስ ደግሞ በአሰራሩ ምስጢር ቃል ሰው ይሆን ዘንድ ይተጋል። ወልድ ደግሞ በፈቃዱ የሰው ዘመድ ለመባል ልዑል አምላክ የባሪያውን ስጋ ለመልበስ ደግሞ ይፈቅዳል። ስለዚህ በክርስቶስ ጽንሰቱ ሥላሴን እናያለን። ስጋ የሚያዘጋጀውን አብን እናያለን። ስጋ የለበሰውን ወልድን እናያለን። ያዋሃደውን መንፈስ ቅዱስን ደግሞ እናያለን። ስለዚህ መንፈስ ቅዱስ በነገረ ስጋዌ ውስጥ ከጽንሰት ጀምሮ አለ። ከብስራት ጀምሮ ሲነገር የነበረው ስለ መንፈስ ቅዱስ ነው። ለድንግል ማርያም ከተነገረው ብስራት ብቻ አይደለም። ከጌታችን ከኢየሱስ ክርስቶስ ፊት የሚሄደው ዮሐንስ ሲጸነስ ጀምሮ የመንፈስ ቅዱስ ድምፅ ተሰምቷል። ስለዚህ በጽንሰቱ መንፈስ ቅዱስን እናገኛለን። ጌታችን ኢየሱስ ክርስቶስ እንበለ ዘርአ ብእሲ ያለ ወንድ ዘር በመንፈስ ቅዱስ ግብር፣ በግብረ መንፈስ ቅዱስ ሰው ሆኗል። ጌታ ያለ ወንድ ዘር ነው የተጸነሰው ስንል በመንፈስ ቅዱስ ግብር ነው የተጸነሰው ማለታችን ነው። ስለዚህ በስጋዌው ላይ ትልቅ አበጋዝ ሆኖ የምናገኘው፣ በስጋዌ ላይ ትልቅ ሰራተኛ ሆኖ የምናገኘው እግዚአብሔር መንፈስ ቅዱስን ነው።
ሁለተኛው መንፈስ ቅዱስን የምናገኘው በጌታችን በኢየሱስ ክርስቶስ ጥምቀት ነው። ጌታችን ኢየሱስ ክርስቶስ ጥምቀታችንን ይቀድስ ዘንድ እርሱ ተጠምቋል። 30 ዘመን በእናቱና በዘመዶቿ ታውቆ ሲኖር ከ30 ዓመት በኋላ ግን ራሱን ለዓለም ገለጠ። ስለዚህ ጌታችን ኢየሱስ ክርስቶስ በዮርዳኖስ ራሱን ለዓለም የገለጠበት በመሆኑ እኛም ስንጠመቅ በግል አንጠመቅ፣ ምስክርነት ነውና በቤተ ክርስቲያን አደባባይ እንጠመቃለን። ጌታችን ኢየሱስ ክርስቶስ በ30 ዓመቱ በመጠመቅ አገልግሎቱን ጀመረ። በጥምቀቱ ጥምቀታችንን ቀደሰ። በጥምቀቱ ልጅነቱን አስመሰከረ። ልብ አድርጉ። ጌታችን ኢየሱስ ክርስቶስ እከብር አይል ክቡር እነጻ አይል ንጹሕ ሳለ ከተጠመቀ እኛማ አርአያነቱን ፈለጉን ተከትለን መጠመቅ ይገባናል። ምክንያቱም ጌታችን ኢየሱስ ክርስቶስ በአርአያነትም በትእዛዝም የሰጠን ነገር ቢኖር ምስጢረ ጥምቀትን ነው። በጥምቀቱ ላይ ሥላሴ ተገልጠዋል። እኛም ስንጠመቅ በአብ በወልድ በመንፈስ ቅዱስ ስም ብለን ሥላሴን እናውጃለን። ለምንድን ነው ሥላሴ የተገለጡት ስንል አብ መንፈስ ቅዱስ የወልድን አምላክነት የወልድን የባህሪ ልጅነት ለመግለጥ የዓለሙ ቤዛ እውነተኛው መስዋዕት አዳኙ በግ እሱ መሆኑን ለማወጅ አብና መንፈስ ቅዱስ በዮርዳኖስ ተገለጡ። በአብ በወልድ በመንፈስ ቅዱስ ስም ደግሞ እኛ የምንጠመቀው ለምንድን ነው? የምንወለደው ከሥላሴ ስለሆነ ነው። ከአብ ከወልድ ከመንፈስ ቅዱስ የምንወለድ የሥላሴ ልጆች ስለሆንን ነው። ልብ አድርጉ። በጥምቀቱ ጊዜ ከምድርና ከሰማይ ምስክርነት ነበረ። ከምድር ከሚታየው ዮሐንስ፣ ከሰማይ ከማይታየው እግዚአብሔር አብ ምስክርነት ወይም እግዚአብሔር መንፈስ ቅዱስ ምስክርነት ነበረ። እንደዚሁም በምንጠመቅበት ጊዜ የሚታይ ካህንና የማይታየው መንፈስ ቅዱስ አለ። የሚታየው ካህን በጥምቀት ወደ ማህበረ ምዕመናን ወይም ወደ ቤተ ክርስቲያን ሲቀላቅለን፣ የማይታየው እግዚአብሔር ደግሞ የእግዚአብሔር ልጆች ውሉደ እግዚአብሔር እንሆን ዘንድ ደግሞ ወደ እግዚአብሔር እቅፍ ወደ መለኮታዊ አክናፍ ውስጥ ወደ መለኮታዊ ረድኤት ውስጥ ይጠቀልለናል። ጌታችን ኢየሱስ ክርስቶስ በተጠመቀ ጊዜ እግዚአብሔር መንፈስ ቅዱስ ተገልጧል። በጥምቀቱ ሥላሴ ተገልጠዋል። በጽንሰቱ ሥላሴ እንደነበሩ በጽንሰቱ የሥላሴ ግብር እንደነበረ በጥምቀቱም የሥላሴን ማንነት የሥላሴን ግብር እናያለን። ኢየሱስም ከተጠመቀ በኋላ ይላል የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ሰማያት ተከፈቱ። ለዘመናት ሰማያት ተዘግተው ነበረ። ለዘመናት የገነት ደጃፍ ተዘግቶ ነበረ። ለዘመናት መንገደ ሰማይ ተዘግቶ ነበረ። አሁን ጌታችን ኢየሱስ ክርስቶስ ሲጠመቅ የሰማይ ደጆች ተከፈቱ። እንደዚሁም ስንጠመቅ ወራሾች ስለምንሆን የሰማይ ደጆች ይከፈታሉ። የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። መንፈስ ቅዱስ ርግብ ነው አይልም። እንደ ርግብ ሁሉ መንፈስ ቅዱስ አይደለም። መንፈስ ቅዱስ ግን በአምሳለ ርግብ በርግብ ምሳሌ ሆኖ በጌታችን በኢየሱስ ክርስቶስ ላይ መጣ። መንፈስ ቅዱስ በርግብ አምሳል የመጣው ለምንድን ነው? ኖህ ማየ የጥፋት ውሃ መጉደሉን ያረጋገጠችለት ርግብ ናት።
የሞት ባህር፣ የኩነኔ ባህር፣ የኃጢአት ባህር፣ የመርገም ባህር መጉደሉን መንጠፉን ለማረጋገጥ መንፈስ ቅዱስ በአምሳለ ርግብ መጣ። ርግብ ከጎጆዋ ሳር ቢመዙባት፣ ጎጆዋን በድንጋይ ቢመቱባት፣ ጨርሰው ካላፈረሱባት ጎጆዋን ጥላ አትሄድም። መንፈስ ቅዱስም ልክ እንደዚሁ በደሉ፣ ሰነፉ፣ መከኑ፣ ፍሬ ታጣባቸው ብሎ አይለየንም። ጨርሰን ሥላሴን ካልካድን በቀር፣ ጨርሰን ክርስቶስን ካልካድን በቀር። አሁን መንፈስ ቅዱስ በአምሳለ ርግብ መጣ። ደከሙ ብሎ የማይተው መንፈስ ቅዱስ፣ ሰነፉ ብሎ የማይተው መንፈስ ቅዱስ፣ ፍሬ ታጣባቸው መከኑ ብሎ የማይተው መንፈስ ቅዱስ በአምሳለ ርግብ መጣ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ይሄ ድምፅ በእውነት የሚደንቅ ነው። እግዚአብሔር በዘመናት በሰው ልጆች ደስ እንዳላለው እንዳዘነም የሚያሳይ ነው። በእርሱ ደስ የሚለኝ ልመለክበት፣ አዳኝ ተብዬ ልጠራበት ደስ የሚለኝ የምወደው ልጄ ይህ ነው። እግዚአብሔር አብ ዮሐንስ ነው አበግኡ ለእግዚአብሔር ዘያትት ኃጢአት ዓለም ብሎ ከምድር ሲያስተዋውቅ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ከምድር ሲያስተዋውቅ፣ እግዚአብሔር አብም ከሰማይ አስተዋወቀ። ልብ አድርጉ። ነቢያት ሁሉ ጣታቸውን ወደ ክርስቶስ ያመለክታሉ። ዮሐንስም ነው አበግኡ እያለ ወደ እርሱ ያመለክታል። እግዚአብሔር አብም የምወደው ልጄ ነው እያለ ወደ እርሱ ያመለክታል። በጥምቀት ሥላሴ ተገለጡ። አብ በደመና፣ መንፈስ ቅዱስ በአምሳለ ርግብ፣ ወልድ ደግሞ በማዕከለ ዮርዳኖስ በዮርዳኖስ ባህር ውስጥ በለቢሰ ሥጋ በለበሰው ሥጋ ተገለጡ። በጥምቀቱ መንፈስ ቅዱስ እንደተገለጠ እናያለን። በአምሳለ ርግብ መንፈስ ቅዱስ ተገለጠ። ይህ ብቻ አይደለም። በጌታችን በኢየሱስ ክርስቶስ አገልግሎት ወይም ደግሞ የሥጋዌ ዘመን መንፈስ ቅዱስ በገዳመ ቆሮንቶስ ላይ ሲገለጥ እናያለን። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ልብ አድርጉ። ልጅነታችን በአዳም በደል ተጎድቶ ስለነበረ ልጅነቱን አስመስክሮ ልጅነታችንን በዮርዳኖስ መለሰ። በገነት ጫካዎች ደግሞ የሰው ልጅ ወድቆ ነበርና ሰይጣን ሰው ውዳቂ ነው እያለ ለዘላለም ይፎክር ነበረ። ስለዚህም ጌታ በገነት ጫካ ሳይሆን በበረሃ ፍሬዎች ባሉበት ሳይሆን ምንም በሌለበት ምድረ በዳ ከሰይጣን ተፈትኖ ፈተናችንን ሊያሸንፍ ወደ ገዳመ ቆሮንቶስ ገሰገሰ። ወደ ገዳመ ቆሮንቶስ የሄደው ግን በምንድን ነው? ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ስለዚህ በመንፈስ ቅዱስ ወደ ምድረ በዳ ወደ ገዳመ ቆሮንቶስ ሄደ። በገዳመ ቆሮንቶስ አዳም በገነት የወደቀባቸው 3 አርእስተ ኃጣውእ ወይም 3 ዋና ዋና ኃጢአቶች ድል ተነስተዋል። ስስት፣ ትዕቢት፣ ፍቅረ ነዋይ የሚባሉ 3 አርእስተ ኃጣውእ በጌታችን በኢየሱስ ክርስቶስ ድል ተነስተዋል። ልብ አድርጉ። እነዚህ ኃጢአቶች ድል ይነሱና የሰው ልጆች የድል ሰራዊት የሆኑ ዘንድ፣ የሰው ልጆች ምርኮ ተካፋይ የሆኑ ዘንድ፣ ከድል በኋላ ምርኮ አለና የሰው ልጆች ምርኮ ተካፋይ የሆኑ ዘንድ እግዚአብሔር መንፈስ ቅዱስ ወደ ገዳመ ቆሮንቶስ እንዲሄድ ክርስቶስን መራው ወይም ክርስቶስን ወሰደው። ስለዚህም ፈተናችን ድል ሲነሳም አሁንም እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። አራተኛም በጌታችን በኢየሱስ ክርስቶስ አገልግሎት መንፈስ ቅዱስን እናያለን ወይም ሥላሴን እናያለን። የሉቃስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከገዳመ ቆሮንቶስ ፈተናውን ሁሉ ድል ነስቶ ከወጣ በኋላ በመቅደስ ተገኝቶ የነቢዩን ኢሳይያስን መጽሐፍ ገለጠ። ከትንቢተ ኢሳይያስ ከምዕራፍ 61 ላይ ገለጠና የጌታ መንፈስ በእኔ ላይ ነው፣
ለድሆች ወንጌል ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን ሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ ይላል። የጌታ መንፈስ በእኔ ላይ ነው። የጌታ የተባለ አብ ነው። መንፈስ የተባለ መንፈስ ቅዱስ ነው። በእኔ ላይ ነው የሚለው እግዚአብሔር ወልድ ነው። በጌታችን በኢየሱስ ክርስቶስ አገልግሎት አሁንም ሥላሴ ሲገለጡ እናያለን። ስለዚህ የጌታችን የኢየሱስ ክርስቶስ አገልግሎቱ በመንፈስ ቅዱስ ነበረ። ጽንሰቱ፣ ጥምቀቱ፣ በገዳመ ቆሮንቶስ መፈተኑ ሁሉ፣ አገልግሎቱ ሁሉ መንፈስ ቅዱስ አብሮት የነበረበት ነው። ይህ ብቻ አይደለም። አምስተኛ በመስዋዕትነቱ መንፈስ ቅዱስ እንደነበረ እንረዳለን። ምንም እንኳን በለበሰው ሥጋ ቤዛ መሆን የወልድ የተለየ ግብሩ ቢሆንም ማዳን ግን የአብም የወልድም የመንፈስ ቅዱስም አንድ መለኮታዊ ግብር ነው። ቤዛ የሆነው ወልድ ነው፣ ያዳነን ግን እግዚአብሔር ነው፣ ወይም የዳነው በሥላሴ ነው። በመስዋዕትነቱ ወቅት ወይም በቀራንዮ ራሱ ካህን፣ ራሱ መስዋዕት አቅራቢ ካህን፣ ራሱ የመስዋዕቱ በግ፣ ራሱ ከአብና ከመንፈስ ቅዱስ ጋር የመስዋዕቱ ተቀባይ ሆኖ በቀራንዮ በዋለ ጊዜ መንፈስ ቅዱስ ነበረ። ዕብራውያን ምዕራፍ 9 ቁጥር 14 ላይ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። ጌታ ራሱን ለካ ለእግዚአብሔር አብ ያቀረበው በዘላለም መንፈስ ነው። ልብ አድርጉ፣ እዚህ ቦታም ሥላሴን እናገኛለን። ይሄውም የዘላለም መንፈስ የተባለ እግዚአብሔር መንፈስ ቅዱስ፣ ራሱን አቀረበ የተባለ እግዚአብሔር ወልድ፣ ለእግዚአብሔር አቀረበ የተባለለት ደግሞ እግዚአብሔር አብን በክርስቶስ መስቀል ላይ ወይም በመስዋዕትነቱ ላይ ሥላሴን እናያለን። ስለዚህ የጌታችን ኢየሱስ ክርስቶስ መስዋዕትነቱ በዘላለም መንፈስ የቀረበ ነው። መንፈስ ቅዱስ በጽንሰቱ እንበለ ዘርአ ብእሲ ከድንግል ይወለድ ዘንድ መንፈስ ቅዱስ ሰራተኛ ነበረ። በጥምቀቱ በአምሳለ ርግብ በመውረድ ባሕረ ሞት መከፈሉን፣ ባሕረ ኃጢአት መንጠፉን መንፈስ ቅዱስ መስክሯል። በገዳመ ቆሮንቶስ ደግሞ በመምራት ክርስቶስ ፈተናችንን ድል እንዲነሳ መንፈስ ቅዱስ ሰርቷል። በአገልግሎቱ ደግሞ የታሰሩትን ይፈታ ዘንድ፣ ዕውሮችን ያበራ ዘንድ፣ ስንኩላንን ደግሞ ይረታ ዘንድ መንፈስ ቅዱስ ነበረ። በመስዋዕትነቱ ደግሞ ክርስቶስ ቤዛ ኩሉ ዓለም ሆኖ ሲሞት አሁንም መንፈስ ቅዱስ ነበረ። ስለዚህ የጌታችን ኢየሱስ ክርስቶስ አገልግሎቱ ለሰከንድ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ያልተለዩት ነው። ስድስተኛ በትንሣኤው መንፈስ ቅዱስ እናገኛለን። በሞቱ አየን፣ ራሱን መስዋዕት አድርጎ ሲያቀርብ በዘላለም መንፈስ ነው ተባለ። አሁን ደግሞ በትንሣኤው ሮሜ 1 ቁጥር 3 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። በዚህ ክፍል ላይ አሁንም ክርስቶስ ከሞት የተነሳው በመንፈስ ቅዱስ ስልጣን መሆኑን ይናገራል። አንዳንድ ሰዎች ክርስቶስ ከሞት የተነሳው ቅዱስ ስለነበረ ነው ይላሉ። ስለዚህ እንደነርሱ አባባል ትንሣኤው ለቅድስናው የተከፈለ ዋጋ ነው ማለት ነው። ክርስቶስ ግን የተነሳው በኃይልና በስልጣን ነው። በአብ ስልጣን፣ በወልድ ስልጣን፣ በመንፈስ ቅዱስ ስልጣን ነው የተነሳው። ስለዚህ በኃይል በስልጣን መነሳቱን ችላ ብለው ትንሣኤውን ለቅድስና እንደተከፈለ ዋጋ መቁጠራቸው ስህተት ነው፣ መታረም አለበት። በክርስቶስ ትንሣኤ መንፈስ ቅዱስ ነበረ። አስነሺ ሆኖ መንፈስ ቅዱስ ነበረ። ልብ አድርጉ፣ አብም አስነሺ ተብሏል፣ ወልድም እነሳለሁ እኔ ራሴ ብሏል፣ መንፈስ ቅዱስም አስነሺ ተብሏል። ሦስቱም አስነሺ እንዴት ይባላሉ ቢባል መነሳት በለበሰው ሥጋ የሞተው የወልድ ግብር ነው፣ ልዩ ግብሩ ነው። ማስነሳት ደግሞ
የአብም የመንፈስ ቅዱስም የራሱ የወልድም አንድ መለኮታዊ ግብር ነው። መነሳት የወልድ የተለየ ግብሩ ነው። ማስነሳት ግን የሥላሴ ግብር ነው። ሰባተኛ መንፈስ ቅዱስን በዕርገቱ እናያለን። በጽንሰቱ አየን፣ በግብረ መንፈስ ቅዱስ ተጸነሰ። በጥምቀቱ አየን፣ በአምሳለ ርግብ ተገለጸ። በገዳመ ቆሮንቶስ አየን፣ መንፈስ ወደ ምድረ በዳ ወሰደው። በአገልግሎቱ አየን፣ ድሆችን ወንጌል ይሰብክ ዘንድ ዕውሮችን ያበራ ዘንድ መንፈስ ቅዱስ አከበረ፣ ቀባ ተባለ። እንደገና ደግሞ በመስዋዕትነቱ አየን፣ በዘላለም መንፈስ ራሱን አቀረበ። በትንሣኤው ደግሞ መንፈስ ቅዱስ አስነሳ ተባለ። አሁን ደግሞ በዕርገቱ ደግሞ መንፈስ ቅዱስ እናያለን። ከጽንሰት እስከ ዕርገት የክርስቶስ አገልግሎት ወይም ደግሞ መዋዕለ ስጋዌው የስጋዌው ዘመን በመንፈስ ቅዱስ የተከለለ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታ ሊያርግ ባለ ጊዜ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ልብ አድርጉ። ወንጌል የሚሰበከው በኃይለ መንፈስ ቅዱስ ነው። በጉልበት አይሰበክም፣ በመናገር ችሎታ አይሰበክም፣ በወገን በዘመድ በምድራዊ ስልጣን ተገን አይሰበክም። ወንጌል መለኮታዊ ኃይል ያስፈልገዋል። የመንፈስ ቅዱስ ኃይል ያስፈልገዋል። መንፈስ ቅዱስ ደግሞ ጠበቃዎች ሳይሆን ምስክሮች ነው የሚያደርገን። መንፈስ ቅዱስ ምስክሮች ያደርገናል። ምስክሮች የሚያደርገን ደግሞ የክርስቶስን ሕይወት እንድናየው፣ እንድንቀምሰው፣ እንድንኖረው በማድረግ ነው። ምክንያቱም ምስክር ያየ፣ የሰማ፣ የቀመሰው የኖረ ነውና። በሐዲስ ኪዳን ዘመን መንፈስ ቅዱስ እንደዚህ እንዴት ተብራራ? በሐዲስ ኪዳን ዘመን መንፈስ ቅዱስ ለምዕመናን ሁሉ እንዴት ተናኘ ብለን ስንናገር መንፈስ ቅዱስ የሰው ልጆች ሁሉ ሀብት፣ መንፈስ ቅዱስ የሰው ልጆች ሁሉ አጽናኝ፣ መንፈስ ቅዱስ የሰው ልጆች ሁሉ የልብ ወዳጅ እንዲሆን ክርስቶስ በመስቀል ላይ ዋጋ መክፈል ነበረበት። ዋጋ ከተከፈለ በኋላ መንፈስ ቅዱስ ናኘ። በዮሐንስ 7:39 ላይ ይህን ግን በእርሱ ዮሐንስ ምዕራፍ 7 ቁጥር 39 ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። የጌታችን የኢየሱስ ክርስቶስ ክብረቱ ምንድነው? ስለኛ መዋረዱ ነው። ጌታችን ኢየሱስ ክርስቶስ ኢየሩሳሌምን መናገሻ መስቀልን ዙፋኑ አድርጎ በመስቀል ላይ ነገሰ። ዓለም ተሰቀለ፣ ተዋረደ ይለዋል። እርሱ ግን ደግሞ ከበርኩ፣ ስለ ልጆቼ ስለምወዳቸው ሞትኩ ይላል። ስለሚወዱት መሞት፣ ስለሚወዱት ዋጋ መክፈል መዋረድ ሳይሆን መክበር ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ እስኪከብር ድረስ መንፈስ ቅዱስ አልወረደም። በመስቀል ላይ ከከበረ በኋላ ግን መንፈስ ቅዱስ ወርዷል። ክብር ለእግዚአብሔር ይሁን። ቀጥሎ የምናየው መንፈስ ቅዱስን በምዕመናን ሕይወት ነው። ቅድም በክርስቶስ ነገረ ስጋዌ ወይም በነገረ ስጋዌ መንፈስ ቅዱስን አየን። አሁን ደግሞ በምዕመናን ሕይወት መንፈስ ቅዱስ እናያለን። መንፈስ ቅዱስ በምዕመናን ሕይወት አሁንም 7 ነገሮችን ጠቅሳለን። የመጀመሪያው ልጅነትን ይሰጣል። የእግዚአብሔር መንግስት በጥበብ፣ በችሎታ፣ በቋንቋ፣ በወገን፣ በነገድ፣ በምድር ትልቅነት አትወረስም። የእግዚአብሔር መንግስት የምትወረሰው በልጅነት ነው። መንግስተ ሰማያትን ያህል ርስት ለማግኘት መወለድ ግድ ነው። የተወለደ በመወለዱ ብቻ ወራሽ ነው። ስለዚህ ውሉደ እግዚአብሔር እንድንባል በእውነት ይህንን ታላቅ መንፈሳዊ ክንውን፣ ይህንን ታላቅ መለኮታዊ አሰራር የሰራው እግዚአብሔር መንፈስ ቅዱስ ነው። በዮሐንስ 3 ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል፣ እውነት እውነት እልሃለሁ፣ ለኒቆዲሞስ ነው የሚናገረው፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። የምንወለደው ከውሃና ከመንፈስ ነው፣ ከሚታይ ውሃና ከማይታይ መንፈስ ቅዱስ ነው። ልብ አድርጉ። አዳም ከሚታይ አፈርና ከማይታይ መንፈስ ሕይወትን አግኝቷል። ከሚታየው ውሃና ከማይታየው መንፈስ ወይም ደግሞ ስንጠመቅ በሚታየው ውሃ ስንጠመቅ በማይታየው መንፈስ ቅዱስ የእግዚአብሔር ልጆች እንሆናለን። መንፈስ ቅዱስ ከሥላሴ እንድንወለድ የሚያደርገን ነው። ልጅነትን፣ ሀብተ መንፈስ ቅዱስን፣ ውሉደ እግዚአብሔር መባልን በመንፈስ ቅዱስ አግኝተናል።
መንፈስ ቅዱስ ልጅነትን የሚሰጥ ብቻ አይደለም፣ የልጅነት መንፈስንም ይሰጣል፣ ስሜቱን ይሰጣል። በሮሜ ምዕራፍ 8 ላይ አስደናቂ ነገር እናነባለን። ሮሜ ምዕራፍ 8 ቁጥር 15 ላይ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። መቼም አባዬ ወይም አባብዬ ብሎ ለመጥራት ስሜት ያስፈልጋል። በልምምድ ማለት በጣም ከባድ ነው። መቼም እንዲህ የሚሉ ጮሌዎች ይኖራሉ። በልምምድ ማለት ግን በጣም ከባድ ነው። ስሜቱ በውስጣችን ሳለ አባ አባቴ ማለት እንችላለን። እግዚአብሔርን አባ አባቴ እንል ዘንድ የልጅነትን መንፈስ ስሜቱን የፍቅር ሙቀቱን የሰጠን እግዚአብሔር መንፈስ ቅዱስ ነው። የሚደንቅ ነገር ነው። አባታችሁ ነው ብለን ካለ መጥራት መንፈስ ቅዱስ ያስፈልገናል። ሶስተኛ መንፈስ ቅዱስ ይቀድሳል። በምዕመናን ሕይወት ውስጥ ይቀድሳል። መቀደስ ማለት ከስጋ ከዓለም ከሰይጣን መለየት ነው። ከስጋ ስስት፣ ከዓለም አምሮት፣ ከሰይጣን ክህደት መለየት ነው። በሮሜ 8 ቁጥር 13 ላይ እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ይላል። በመንፈስ ግን የስጋን ሥራ የምንገድለው በመንፈስ ቅዱስ ነው። መንፈስ ቅዱስ ለኃጢአት ሞትን፣ ለኛ ሕይወትን ይሰጣል። አራተኛ ያጽናናል። መጽናናት ምንድነው ስንል መጽናናት ከጉዳዩ በላይ በሆነ መለኮታዊ ምክንያት ማረፍ ነው። ስለዚህ መንፈስ ቅዱስ ዓለምን ስንከስር ዓለም አለህ እኮ አባት እናት ሲሞትብን ሥላሴ እናት አባት እኮ ናቸው። ምድራዊ ርስት ሲነጠቀን ርስተ መንግሥተ ሰማያት አለልህ። ሰው ሁሉ ሲጠላን እግዚአብሔር አፍቅሮሃል። ሰው ሁሉ ሲገፋን እግዚአብሔር ተቀብሎሃል። ሰው ሁሉ ሲኮንነን እግዚአብሔር ይቅር ብሎሃል እያለ ያጽናናናል። ስሙም ጳራቅሊጦስ ነው፣ አጽናኝ። በግሪኩ ጳራቅሊጦስ አጽናኝ ማለት ነው። በዮሐንስ 14 ላይ እንዲህ ይላል ቁጥር 17 እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ ለጆሮአችን ሳይሆን ለልባችን የሚናገር ነው። መንፈስ ቅዱስ አጠገባችን ያለ ወዳጅ ሳይሆን ልባችን ውስጥ ያለ ወዳጅ ነው። የሚደንቅ ነገር ነው ወገኖቼ፣ የሚደንቅ ነገር ነው። ሰው አውሮፕላን ቢገዛ ሊጽናና አይችልም። ምክንያቱም እሱ በአውሮፕላን ውስጥ ይገባል እንጂ አውሮፕላኑ በሱ ልብ ውስጥ አይገባም። መንፈስ ቅዱስ ግን በልባችን ውስጥ ገብቷል። አምስተኛ የጌታን ቃል ያሳስባል። ቃሉ ያለ መንፈስ ቅዱስ፣ መንፈስ ቅዱስ ያለ ቃሉ አይሰራም። ይህን በዮሐንስ ወንጌል በምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል። ስለዚህ ሁሉን የሚያስተምረን እግዚአብሔር መንፈስ ቅዱስ ነው። መምህራን በከፊል ነው የሚያስተምሩ፣ ሁሉን የሚያስተምረን እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የክርስቶስን ቃሎች ነው የሚያስታውሰን። ስድስተኛ መንፈስ ቅዱስ የቀኑን መድረስ ያመለክታል። ለስምዖን አረጋዊ ያደረገለት ይህንን ነው። ስምዖን አረጋዊ በተስፋ የተቀመጠ ሰው ነው። ወደ ኋላ ላይ እናየዋለን። ክርስቶስ መወለዱና ያ ተስፋ መፈጸሙን መንፈስ ቅዱስ ነገረው። ሉቃስ 2:27 ላይ እንደዚህ ይላል፣ በመንፈስም ወደ መቅደስ ወጣ ይላል። በመንፈስም ወደ መቅደስ ወጣ፣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡበት ጊዜ እርሱ ደግሞ ተቀብሎ አቀፈው ይላል። ቀኑ ደርሷል፣ አሁን ውጣ፣ ወደ መቅደስ ሂድ፣ ታየዋለህ የተባለውን ሳታየው አትሞትም የተባልክለትን የምትኖርበትን ምክንያት ክርስቶስን አሁን ታየዋለህ፣ ውጣ ተባለ። ስለዚህም መንፈስ ቅዱስ የቀኑን መድረስ የክርስቶስን መምጣት አመለከተው። በሁለተኛ ጢሞቴዎስ በምዕራፍ 3 ቁጥር 1 ላይ መንፈስ ቅዱስ ዘመን አመልካች መሆኑን፣ ዘመንን የሚያመለክት መንፈስ መሆኑን እናያለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ እወቅ ይላል። መንፈስ በኋለኞች ዘመናት ነው የሚለው። መንፈስ በኋለኛው ዘመናት በግልጥ እንደሚናገር ይነግረናል። መንፈስ በኋለኛው ዘመን
የማይታዘዙ እንደሚመጡ መንፈስ በኋለኛው ዘመን ምን ነገር ሊከሰት እንደሚችል ያሳስባል። አዎ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ነው። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ስለዚህ መንፈስ ቅዱስ የመጨረሻውን ዘመን ያመለክታል። የአጋንንትን አሰራርና የመናፍቃንን መብዛት በመጨረሻው ዘመን መንፈስ ቅዱስ ያመለክታል። ይሄ ብቻ አይደለም፣ መንፈስ ቅዱስ ተስፋን ይሰጣል። ሰባተኛው ማለት ነው በሉቃስ 2 ቁጥር 26 ላይ ስለ ስምዖን አረጋዊ ሲነገር በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር ይላል። የተቀባውን ሳያይ ሞትን እንዳያይ ታስተውላላችሁ ወገኖች። የተቀባውን ወይም ደግሞ ክርስቶስን ሳያዩ አይሞቱም ተብለን ነው በሕይወት ያለ ነው። እግዚአብሔር ያኖረን ልብስ እንድንለውጥ፣ አመጋገብ እንድንለውጥ፣ የኑሮ ዘዴ እንድንለውጥ፣ አገር እንድንለውጥ አይደለም። ክርስቶስን ሳያዩ እንዳይሞቱ ተብለን ነው የተቀመጥነው። እግዚአብሔር ለራሱ ዓላማን ያስቀመጠን፣ ክብር ለእርሱ ይሁን። መንፈስ ቅዱስ በምዕመናን ሕይወት ልጅነት ይሰጣል። የልጅነትን ስሜት መንፈሱን ይሰጣል፣ ይቀድሳል፣ ያጽናናል፣ የጌታን ቃል ያሳስባል፣ የቀኑንም መድረስ ያመለክታል፣ ተስፋ ይሰጣል። መንፈስ ቅዱስ በቤተ ክርስቲያን ይህንንም ቶሎ እናያለን። መንፈስ ቅዱስ ያንጻል። ቤተ ክርስቲያን በሕያዋን ጡቦች የምትሰራ ዘላለማዊ የእግዚአብሔር መቅደስ ናት። በክርስቶስ ባመንን ጊዜ፣ በሥላሴ ስም በተጠመቅን ጊዜ በቤተ ክርስቲያን ውስጥ አንድ ሕያው ጡብ እንሆናለን። ስለዚህ እነዚህ ጡቦች በአንድነት ሲቀመጡ ወይም ሲገጣጠሙ ለእግዚአብሔር መቅደስ ሆነን እንሰራለን። የዚህ መቅደስ ግንባታው ሰፊ ጊዜው ነው። ምክንያቱም ክርስቶስ ከሞተ መንፈስ ቅዱስ ከወረደ ጀምሮ ቤተ ክርስቲያን በመሰራት ላይ ነች። የመጨረሻው የጉልላት ድንጋይ በምጽአት ቀን የመጨረሻው የጉልላት ድንጋይ በምጽአት ይከናወናል። የመጨረሻው ገቢ የመጨረሻው የጉልላት ድንጋይ ሲሰካ ክርስቶስ ይመጣል። ስለዚህ ቤተ ክርስቲያን በዓለም ላይ የዓለምን ዕድሜ የምታረዝመው እሷ ነች። የዓለም ዕድሜ የሚረዝመው የምትሰራ የእግዚአብሔር መቅደስ ስላለች እንጂ ዓለም የጀመረውን ኃጢአት ይፈጽም ተብሎ አይደለም። የሚድኑት ይድኑ ዘንድ። ይህንን ሕንጸት የሚፈጽመው ማን ነው ስንል ሰዋዊ ወይም ደግሞ ስጋዊ ሰራተኛ አይደለም፣ ስጋዊ መሐንዲስ አይደለም። ይህንን ሕንጻ የሚያንጸው መንፈስ ቅዱስ ነው። ኤፌሶን ምዕራፍ 2 ቁጥር 22 ላይ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ስለዚህ ሰሪው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። የምንሰራውንም ያንንም ሕንጻ የምናየው በመንፈስ ነው። ሁለተኛ መንፈስ ቅዱስ አንድነትን ይሰጣል። አሁንም ኤፌሶን ምዕራፍ 4 ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የመንፈስን አንድነት፣ የሥጋ አንድነት አለ፣ የአገር ልጅ አንድነት አለ፣ የሥጋ አንድነት ሁሉ አላቸው። ሥጋ ማለት ሥጋ ለመብላት ሁሉ እኮ አንድነት ያላቸው ሰዎች የፍየል ቁርጥ፣ የበሬ ቁርጥ እያሉ የዚህ የምግብ አንድነት ያላቸው ሰዎች አሉ። የዘር አንድነት፣ የፖለቲካ አንድነት፣ ሌላውን ለማጥፋት አንድነት ያላቸዋል። የመንፈስ አንድነት፣ የመንፈስ ቅዱስ አንድነት ግን ከዚህ ሁሉ ልዩ ነው። መንፈስ ቅዱስ አንድነትን ይሰጣል። ኢሳይያስ 34 ቁጥር 16 ላይ በእግዚአብሔር መጽሐፍ ፈልጉ አንብቡም፣ አፌ አዟልና መንፈሱም ሰብስቧቸዋልና ከእነዚህ አንዲት አትጠፋም ይላል። ስለዚህ መንፈስ ቅዱስ ይሰበስባል። መንፈስ ቅዱስ የሰበሰበው አንዱም አይጠፋም። እግዚአብሔር ይመስገን። ሶስተኛ ጸጋን ያፈሳል። አንደኛ ቆሮንቶስ ምዕራፍ 12ን ስናይ መንፈስ ቅዱስ ለቤተ ክርስቲያን ጸጋን ያፈሳል። አስተማሪ የሚያደርግ፣ ወንጌላዊ የሚያደርግ፣ እረኛ የሚያደርግ፣ ሰባኪ የሚያደርግ፣ ፈዋሽ የሚያደርግ እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ በአካሉ ውስጥ የአካሉ ተቆጣጣሪ ስለሆነ የሰነፈውን አካል ያውቀዋል፣ የጎደለውን አካል ያውቀዋል። ስለዚህ በጎደለው ብልት ላይ በጎደለው የአካል ክፍል ላይ ጸጋ ሰጥቶ እምናሟላ ያደርገናል። ስለዚህ የተሰጠን ጸጋ በመንፈስ ቅዱስ የተመረጠ ነው። የተሰጠን ጸጋ ክፍተት የምንሞላበት ነው። የተሰጠንን ትተን ያልተሰጠን ላይ መሆን ትርፍ መሆን ነው። የተሰጠንን ትተን ያልተሰጠን ቦታ ላይ መሆን በተሰጠን ቦታ ላይ ባዶነትን
መፍጠር ነው። ስለዚህ በተሰጠን ጸጋ መትጋት ይገባናል። የመረጠልን መንፈስ ቅዱስ ስለሆነ መንፈስ ቅዱስ ምን ትንሽ ነገር ይመርጥልናል? ጸጋዎች በደረጃቸው ትልቅና ትንሽ አይባሉም። ከትልቁ እግዚአብሔር ስለወጡ በአስፈላጊነታቸው ትልቅ ናቸው። አራተኛ መንፈስ ቅዱስ ለአገልግሎት ይለያል። የሐዋርያት ሥራ 13:2 ላይ ለአገልግሎት ይለያል። ያው አገልግሎት ዘርአ ክህነት ያስፈልገዋል። አገልግሎት ትውልድ ያስፈልገዋል። ሐረግ ያስፈልገዋል። የቀደሙት ለኋለኞቹ አደራ እየሰጡ እጅ እየጫኑ ማለፍ አለባቸው። ይህንን ሰንሰለት ደግሞ የሚጠብቀው እግዚአብሔር መንፈስ ቅዱስ ነው። ምክንያቱም የቤተ ክርስቲያን ሕልውና ደቀ መዛሙርት ስለሆኑ። የሐዋርያት ሥራ 13:2 እነዚያም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። የሚደንቅ ነው። ለዩልኝ ባዩ ጠሪው መንፈስ ቅዱስ ነው። ደግሞ እንድትለይ እንድታከብር ይሄው እነኛ አገልጋዮች ናቸው ብላ እንድትመሰክር ደግሞ ለቤተ ክርስቲያን ስልጣን ሰጥቷታል። አምስተኛ መንፈስ ቅዱስ ይፈርዳል። ዮሐንስ በውሃ ሲያጠምቅ እሱ ሊሰራው የማይችለው ክርስቶስ ግን የሚሰራው አንድ አገልግሎት እንዳለ ተናግሯል። ማቴዎስ 3:8 ላይ ማቴዎስ ምዕራፍ 3 ቁጥር 11 ላይ እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል ይላል። በመንፈስ ቅዱስ በጸጋ በእሳት ደግሞ በፍርድ ነው። ያመኑትን በመንፈስ ቅዱስ ጸጋ ያጠምቃል፣ የማያምኑትን ደግሞ በእሳት ያጠምቃል፣ ይቀጣል። ምክንያቱም ዝቅ ብላችሁ ስታዩት አውድማውን ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ስለዚህ በመንፈስ ቅዱስና በእሳት መጠመቅ ልዩነት አለው። በመንፈስ ቅዱስ መጠመቅ ለአማንያን፣ በእሳት መጠመቅ ደግሞ ለማያምኑ ነው፣ ፍርድን የሚያመለክት ነው። አንዳንድ ሰዎች ይህንን ስለማይረዱ እሳት ይላሉ። ብዙ ጊዜ እሳት ይላሉ፣ በእሳት መጠመቅ ይላሉ። መጽሐፉን ስላልተረዱት ነው። በፍርድ መጠመቅን ነው እየለመኑ ያሉት። እግዚአብሔር ያው እንደ ቸርነቱ ስለሚሰማን ነው እንጂ በፍርድ እንጠመቅ እያሉ ፍርድን እየጠሩ ነው ያሉት። በእሳት መጠመቅ ፍርድን ነው የሚያመለክተው። በመንፈስ ቅዱስ መጠመቅ ደግሞ የእምነትን ዋጋ ነው የሚያሳየው። ስድስተኛ በቤተ ክርስቲያን ታሪክ ውስጥ መንፈስ ቅዱስ የምንናገረውን ይሰጠናል። ተከሰን በነገስታት አደባባይ በቆምን ጊዜ በሰማዕትነት ሸንጎ ላይ መንፈስ ቅዱስ ቃል ይሰጠናል። ማቴዎስ 10 ቁጥር 20 ላይ የማቴዎስ ወንጌል ምዕራፍ 10 ቁጥር 20 ላይ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ እናንተ የምትናገሩ እናንተ አይደላችሁም ይላል። ምን እንድትናገሩ አትጨነቁ ነው የሚለው። በሸንጎ በቆማችሁ ጊዜ በእናንተ የሚናገር የአባታችሁ መንፈስ ነው። የሚደንቅ ነው። በዛ ጊዜ ምን መናገር እንዳለብን መንፈስ ቅዱስ ያቀበለናል። ይሄ ቃል ለዘወትር ስብከት የሚረዳ አይደለም። በነገስታት ሸንጎ በሰማዕትነት አደባባይ በቆምን ጊዜ መንፈስ ቅዱስ ቃል እንደሚያቀብለን አንደበት እንደሚሆንን የሚናገር ነው። ለዕለታዊ የስብከት አገልግሎትማ መዘጋጀት ግድ ነው። ካልተዘጋጀን አደባባይ ላይ ወጥተን እንዘባርቃለን። ካልተዘጋጀን አደባባይ ላይ ወጥተን መናገር የሚገባን ሳይሆን መናገር የማይገባንን ነገር እንናገራለን። በአደባባይ የሚያሳድሙ፣ የሚሳደቡ፣ የሰው ስም የሚጠሩ፣ ስም የሚያጠፉ ሰዎች ምንድነው ችግራቸው? አለመዘጋጀት ነው። ለምን ስንል ይሄንን ቃል አለቦታው ስለሚጠቀሙበት ነው። እዛው መድረክ ላይ ሲወጣ ይመጣልኛል ይላሉ። አይመጣም። አንዳንድ ጊዜ ሊሰራ ይችላል፣ ግን እግዚአብሔር መዘጋጀትንም ያከብራል። ለክርስቶስ ምጽአት እኮ 5500 ዘመን ዝግጅት ተደርጓል። መዘጋጀትን እግዚአብሔር ያከብራል። ሙሴ መሪ ለመሆን 40 ዓመት ተዘጋጅቷል። ዮሴፍ የግብጽ ጠቅላይ ሚኒስትር ለመሆን 13 ዓመት ተዘጋጅቷል። መዘጋጀት ግድ ነው። ጌታችን 30 ዓመት ተዘጋጅቷል። ለኛ ራያ ለመሆን ነው እንጂ እሱ ዕለቱንም ማስተማር ዕለቱን ማዳን ይችላል። መዘጋጀት በጣም ወሳኝ ነው። የእጁ ደብተራ ቅኔ ቢያልቅበት ቀረርቶ ሞላበት ይባላል። ስብከት ሲያልቅብን ስድብ ውስጥ የምንገባው ለዚህ ነው። ስብከት ሲያልቅ ሁሉ ጊዜም ስድብ ነው ማሞያው። መዘጋጀት ያስፈልጋል። መንፈስ ቅዱስ ግን ቃል የሚሰጠን አንደበት የሚሆነን በሰማዕትነት አደባባይ በቆምን ጊዜ ነው። ሰባተኛ መንፈስ ቅዱስ ለቤተ ክርስቲያን አገልጋዮችን ይሾማል። ብዙ ሰዎች
የሚታዩ አገልጋዮችን አንፈልግም፣ የማይታየው እግዚአብሔር አለልን ወደ ማለት ይሄዳሉ። የሚታዩትን አገልጋዮች የሰጠና የሾመ ግን እግዚአብሔር ነው። የሚታዩትን አገልጋዮች የሰጠ የሾመ እግዚአብሔር ነው። አዎ ክርስቶስ እረኛ ነው። ደግሞ ከሰዎች ደግሞ እረኞች አሉ። መንፈስ ቅዱስ አስተማሪ ነው። ሰዎች ደግሞ አስተማሪዎች አሉ። መንፈስ ቅዱስ እኮ የሕይወት ውሃ ነው። ደግሞ ውሃ እንጠጣለን እኮ። መንፈስ ቅዱስ የሕይወት ውሃ ነው ብለን ውሃ መጠጣት አላቆምንም። ይሄ ምድራዊውም ውሃ የእሱ ነው። እንደገና ደግሞ በመንፈስ የምንረካበትም ደግሞ እርሱ ደግሞ የኛ ነው። መንፈስ ቅዱስ አገልጋዮችን ይሾማል። ጌታ ሐዋርያትን እፍ ብሎ መንፈስ ቅዱስን ተቀበሉ በማለት ሹመትን ሰጥቷቸዋል። ዛሬም የሚያገለግሉ በቃሉ የተቀቡ፣ በፈውስ የተቀቡ፣ በማጽናናት የተቀቡ፣ በምክር የተቀቡ አገልጋዮች አሉ። እግዚአብሔር ይችን ዓለም ያለ አገልጋዮች ጦም አሳድሯት አያውቅም። መፍራት መጨነቅ ያለብን በሽታ መጣ፣ ጤንነት ራቀ፣ ሀብት ሸሸ ሳይሆን ቃሉ ከምድር ላይ እንዳይርቅ፣ አገልጋዮች ከምድር ላይ እንዳይነሱ መጸለይ ይገባናል። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን እግዚአብሔር ሆይ እንደ ቸርነትህ መንፈስ ቅዱስ በዘመነ ሐዲስ በሐዲስ ኪዳን እንዴት እንደተገለጠ ለባሪያዎች ስላስተማርከን እናመሰግናለን። ጌታችን ኢየሱስ ክርስቶስ ሆይ በስጋዌ ምስጢር ሁሉ በስጋዌ በመዋዕለ ስጋዌ ሁሉ እግዚአብሔር መንፈስ ቅዱስን ስላየን መውጣት መግባት መጸነስ መነሳት ማረግ ሁሉ በመንፈስ ቅዱስ እንደነበረ ስላየን ስለዚህም እናመሰግናለን። በጽንሰትህ የመንፈስ ቅዱስ ግብር እንደነበር በጥምቀትህ ደግሞ በአምሳለ ርግብ እንደወረደ በአገልግሎትህ ሁሉ በመስዋዕትነትህ በትንሣኤህ ሁሉ ደግሞ ቅዱሱ ካንተ የማይለየው መንፈስ የባህሪ ሕይወት መንፈስ ቅዱስ እንደነበረ አስተምህረናል። ስለዚህም እናመሰግናለን። እንደ ቸርነትህ በቅዱስ መንፈስህ ደግሞ እንድትቀድሰን እንድታጸናን ተስፋ እንድትሰጠን እንድታበረታን እንድታቆመን ደስታን ደግሞ በልባችን እንድታፈስልን ሐሴትንም ደግሞ እንድትሞላብን ለሌሎችም ደግሞ የምንተርፍ ባለበረከቶች እንድታደርገን አቤቱ እንማጸንሃለን። የቅዱስ መንፈስህ ኃይል ጽናት ደግሞ ዛሬ ያዘመሙ ትዳሮችን ቀና እንዲያደርግ የባከኑ ልጆችን እንዲሰበስብ የታመሙትን እንዲፈውስ ያዘኑትን እንዲያጽናና የደከሙትን እንዲያበረታ አቤቱ ማለድን። ቅዱስ መንፈስህን ከኛ አትውሰድብን። ጌታ ሆይ ፈቃድህን የሚፈጽም ፈቃድህን የሚኖር ፈቃድህን በመኖር የሚደሰት ህልውና ስጠን። በአንድ ልጅ በኢየሱስ ክርስቶስ ወርሶ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።